እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። ስለምትከታተሉን ከልብ አድርገን እናመሰግናለን። የጥሬ ተጫዋቾች የዝውውር መስኮት ክፍት እንደሆነ ይታወቃል። በዚህ የጥሬ ተጫዋቾች የዝውውር መስኮት ያን ያክል ትልልቅ ዝውውሮች ይፈጸሙበታል ተብሎ ባይጠበቅም፣ ነገር ግን አሁንም ሊፈጸሙ የሚችሉ ዝውውሮች እንዳሉ ግን በርካቶች ሀሳቦቻቸውን እየሰጡ ይገኛሉና ዝውውሮችን የምንመለከት ነው። እንግዲህ የምናየው ዝውውሮች ይኖራሉ። በዚህ የጥሬ ተጫዋቾች የዝውውር መስኮት ሊፈጸሙ ይችላሉ ተብሎ የሚታሰቡ ዝውውሮች እንዳሉ ነው በርካቶች የሚያነሱት። ስለዚህ ከነዚህ ዝውውሮች ጋር የተያዙ በርከት ያሉ ሀሳቦችን እናነሳለን። ዩናይትድ፣ ቼልሲ፣ አርሰናል፣ ማንቸስተር ሲቲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሴሎናም ሌሎችም የአውሮፓ ታላላቅ ክለቦች በዝውውር ጉዳዮች ላይ ሰፋ አድርገን ወደ እናንተ የምናደርስ ነው የሚሆነው። ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ጋብዛለሁ። ፉአድ ባህሩ ፕሮግራሙን እመራለሁ። እናንተም ግን ውድ ቤተሰቦቻችን ሀሳቦቻችሁን እንድትጽፉልን በአክብሮት እንጋብዛችኋለን። ምክንያቱም የተለያየ ሀሳቦችን ወደ እናንተው መልሰን እናደርሳለንና የምትጽፉልንን ሀሳቦች ተመልክተን መልሰን በፕሮግራማችን መጨረሻ ለእናንተው መልሰን እናነበዋለን። ስለዚህ ስምና አድራሻችሁን ጻፉልንና ሀሳቦቻችሁን አስፍሩልን። ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ይሄ ፉአድ ባህሩ የዩቲዩብ ቻናላችን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ይቆዩ። ቼልሲ ለሞርጋን ሮጀርስ 150 ሚሊዮን ዩሮ ለማቅረብም እየተዘጋጀ ነው የሚሉ መረጃዎች እየወጡ ነው። የቼልሲ የዝውውር ቡድን ለአስተን ቪላው የአጥቂ አማካይ ለሆነው ሞርጋን ሮጀርስ 150 ሚሊዮን ዩሮ የሚያወጣ ግዙፍ የዝውውር ሂሳብ ለማቅረብም እያሰቡ እንዳለ የሚያሳዩ ነገሮችን ነው የተመለከት ነው። የ23 ዓመቱ እንግሊዛዊ ተጫዋች ሞርጋን ሮጀርስ በቼልሲ ዝውውር ኢላማ ውስጥም በቁንጮነት ነው የተቀመጠው። አስተን ቪላ በሊጉ የፋይናንስ ደንብ ወይም ፒኤስአር በምንለው ላይ ጫና ምክንያት የገንዘብ ሚዛኑን ለመጠበቅም ተጫዋቹን ለመሸጥ ሊገደድ እንደሚችል የሚያሳዩ መረጃዎች እየወጡ እንደሚገኝ ዘገባዎች ይጠቁማሉ። ዝውውሩ በዚህ ዋጋ የሚካሄድ ከሆነ በቼልሲ ክለብ ታሪክም ውድ ተጫዋች የሚያደርገው ሲሆን ከባለቤቶቹም ትልቅ የፍላጎት መግለጫም ሊኖር እንደሚችል ይነገራል። ሞርጋን ሮጀርስ በዘንድሮው የውድድር ዘመን በቪላ ቤት በሁሉም ውድድሮች 7 ጎሎችን በማስቆጠርና 5 ለጎል የሆኑ ኳሶችን ደግሞ አሲስት በማድረግም ድንቅ ብቃቱን እያሳየ የሚገኝ ተጫዋች ነው። ምንም እንኳን የ150 ሚሊዮን ዩሮ ክፍያ በጣም ከፍተኛ ቢመስልም ቼልሲ ወጣትና ልምድ ያላቸው ተጫዋቾችን ለመሰብሰብም ካለው ፕሮጀክትና ሮጀርስን በሚገባ ይጣጣማል ይባላል። ይሁን እንጂ ይህን ያክል ከፍተኛ ገንዘብ ለተጫዋቹ መክፈላቸው ግን በራሱ በቼልሲ የፋይናንስ ደንብ ላይ ስጋትን ሊፈጥር እንደሚችል ነው የሚገመተው። ይህንን ለማመጣጠን ክለቡ አንድ ወጣት ተጫዋችን በከፍተኛ ዋጋ ሊሸጥ እንደሚችልም የሚያሳዩ መረጃዎችን ደግሞ እየሰማን ነው የምንገኘው። ሊያም ሮስኒየር የቼልሲ አዲስ አሰልጣኝ መሆኑ የሚታወስ ጉዳይ ነው። የቀድሞ የስትራስቡርግ አሰልጣኝ ነው ሊያም ሮስኒየር። ቼልሲ ጋርም እስከ 2032 የሚያቆይ የ6 ዓመታት ኮንትራት መፈረሙንም የምናስታውሰው ጉዳይ ነው። በርካቶች ዝውውሩ ሊሰረዝ ይችላል የሚሉ ስጋቶች ነበራቸው። ነገር ግን ሹመቱን ይፋ አድርገውታል ቼልሲዎችና የ41 ዓመቱ አሰልጣኝ የቼልሲ ቀጣዩ አሰልጣኝ እንግሊዛዊ አሰልጣኝ ነው። በእርግጥ የቼልሲ ቀጣዩ አሰልጣኝ እንደሆነ የተረጋገጠ ጉዳይ ነው። እስከ 2032 የሚያቆይም የረጅም ጊዜ ኮንትራት ነው ያለው። ነገር ግን ቼልሲ አንድ የብልጥ አካሄድን በዚህ ዝውውር ውስጥ አድርጓል። ስለዚህም ይህ አሰልጣኝ ጥሩ ውጤቶችን በማያመጣበት ጊዜ ግን በፈለጉት ጊዜ ኮንትራቱን ማቋረጥ የሚችሉበትን አንቀጽ እንዳካተቱበት ነው የተነገረውና ይሄ ምናልባት ለቼልሲ የሚጠቅም አይነት ፊርማ እንደሆነ ነው እየተገለጸ የሚገኘው። ምናልባት ስኬታማ የማይሆን ከሆነ በትልቁ ክፍያዎችን ሳይከፈል የካሳ ክፍያዎችን በቀላሉ መልቀቅ የሚችሉበት እድልን ያገኛሉ ተብሎ ነው የሚታሰበው። የ41 ዓመቱ እንግሊዛዊ አሰልጣኝ እንግዲህ ትናንትና አስተያየቱን ሰጥቷል። ለቼልሲ ጥሩ ነገሮችን ማድረግ እንደሚችልና በቀጣይ ደግሞ ጥሩ ቡድን መስራት እንደሚችል፣ ተፎካካሪ የሆነ በማጥቃት ላይ በደንብ ጥሩ የሆነ ቡድንን መስራት እንደሚችል የሚያሳዩ አይነት ሀሳቦችን ነው እየሰጠ የሚገኘውና በቀጣይ በቼልሲ ቤት ምን አይነት ውጤት ይገጥመዋል በቀጣይ የምንመለከተው ነው። ጋዜጠኛ ፍሎሪያን ፕሌንተንበርግ ግን ዝውውሩ ሊሰረዝ ይችላል ብሎ ያስጠነቀቀው ሁለቱ ክለቦች ማለትም ቼልሲና ስትራስቡርግ በአንድ ባለቤት የሚተዳደሩ በመሆናቸውና የስትራስቡርግ ደጋፊዎች አሰልጣኛቸው ወደ ቼልሲ በመሄዱ ከፍተኛ ተቃውሞ በማሰማታቸው ነበረ። ሆኖም ግን ድርድሩ በስኬት ተጠናቆ ሹመቱ እንደጸደቀ ጭምር የምናስታውሰው ነው። ዩናይትድ 80 ሚሊዮን ዩሮ የውል ማፍረሻ ያለውን ብራዚላዊ ወጣት ለማስፈረም እንቅስቃሴ ጀምሯል። ጋዜጠኛ ማርክ ብሩስ እንደዘገበው ከሆነ ማንቸስተር ዩናይትድ የቫስኮ ደጋማውን ድንቅ ወጣት ራያንን ነው ያለበትን ሁኔታ በቅርበት ከሚከታተሉ ክለቦች መካከል
አንደኛው የሆነው የ19 ዓመቱ ብራዚላዊ የፊት መስመር ተጫዋች የሆነው ራያን እስካሁን በከፍተኛው ሊግ በ98 ጨዋታዎችም 23 ጎሎችን ማስቆጠር የቻለ ተጫዋች ነው። ከዩናይትድ በተጨማሪ ግን ኤሲ ሚላን እና በርካታ የሳዑዲ ፕሮ ሊግ ክለቦችም ተጫዋቹን ለማስፈረም ፉክክር ውስጥ ገብተዋል ተብለዋል። የቫስኮ ደጋማው ክለብ ተጫዋቹን በቀላሉ ለመለቀቅ ፍላጎት የሌለው ሲሆን በውሉ ላይም የተጠቀሰውን 80 ሚሊዮን ዩሮ ወይም 80 ሚሊዮን ዩሮን የውል ማፍረሻውንም እንደሚከፍል ነው የሚፈልጉት። እንደ ጋዜጠኛው ኤድዋርዶ ቡርጌስ ገለጻ ከሆነ ዝውውሩ በጥር ወር የመሳካት እድሉ ዝቅተኛ ነው። ሆኖም ግን እስከ ክረምት የዝውውር መስኮት ድረስ ግን ትልቅ ማሻሻያዎችን እንደሚያሳይ ነው በርካቶች የሚጠብቁት። ዩናይትድ በክረምቱ ቤንጃሚን ሼስኮን፣ ብራያን ኤምቤሞን፣ ማቲያስ ኩኛህን ቢያስፈረምም እንደ ማርከስ ራሽፎርድ እና ጋርናቾ ያሉ ተጫዋቾች በመልቀቃቸው ተጨማሪ አጥቂ ያስፈልገዋል ተብሎ ነው የሚታሰበው። ይህንን ተጫዋች በክንፍም ሆነ በመሃል አጥቂነት መጫወት የሚችል ሲሆን ለሩበን አሞሪም ስብስብም ትልቅ አቅም እንደሚሆን ነው በርካቶች እያመኑ የሚገኙት። ቸልሲ፣ አርሰናል እና ሊቨርፑል ሲከታተሉት የነበረው የዩቬንቱሱ የፊት መስመር ተጫዋች የሆነው ኬናን ይልዲዝ በክለቡ ለመቆየት አዲስ ውል ሊፈርም እንደሚችል እየተነገረ ነው። ዩቬንቱስ ለወጣቱ ተሰጥኦ ከፍተኛ የደሞዝ ጭማሪ በማድረግም በክለቡ ለማቆየት ተስማምቷል። በዚህ መሰረትም ዓመታዊ ደሞዙ ከ1.5 ሚሊዮን ዩሮ ወደ 6 ሚሊዮን ዩሮ ያድጋል ተብሎ እንደሚታሰብ መረጃዎች እየወጡ ነው የሚገኘው። እነዚህ ሶስት የእንግሊዝ ክለቦች ተጫዋቹን ለማስፈረም ከፍተኛ ፍላጎት አሳይተው የነበረ ቢሆንም የውል ድርድሩ ግን ስኬታማ መሆኑን ተከትሎ ተጫዋቹን የማግኘት እድላቸው ተቀንሷል የተባለው። ይልዲስ በዚህ የውድድር ዘመን በክለቡና ለሀገሩ ባደረጋቸው ጨዋታዎችም 13 ጎሎችን አስቆጥሮ 8 ለጎል የሆኑ ኳሶችን አሲስቶችን አመቻችቶ በማቀበል በአጠቃላይ በ21 ጎሎች ላይ ቀጥታ ተሳትፎንም ማድረጉን የተገለጸው። ቸልሲ ኬናን ይልዲዝን ካጣ በኋላ ትኩረቱን ወደ እንግሊዛውያን ወጣቶች ሞርጋን ሮጀርስ እና ኢታን ንዋኔሪ ላይ ማድረጉ ነው ይፋ የተደረገው። ሊቨርፑል ኬናን ይልዲዝን የሙሐመድ ሰላህ የረጅም ጊዜ ተከታይ አድርጎ ይመለከተው ነበር። አርሰናል ደግሞ ለማርቲን ኦዴጋርድም አማራጭ እንዲሆንለት ፈልጎት ነበር። ነገር ግን እዛው ክለቡ ዩቬንቱስ ውስጥ ኮንትራት የማራዘም እድል እንዳለው የሚያሳዩ መረጃዎች ናቸው የወጡት። ማንቸስተር ዩናይትድ የሊል አማካይ የሆነውንና በታላላቅ ክለቦች አይን ውስጥ የገባውን አዩብ ቡአዲን ለማስፈረምም ፍላጎት ካላቸው ክለቦች መካከል ዝርዝሩ አናት ላይ እንደተቀመጠ ነው የተገለጸው። የ18 ዓመቱ ድንቅ ተሰጥኦ አዩብ ቡአዲ ገና በ18 ዓመቱ ለሊል ዋናው ቡድን 73 ጨዋታዎችን ማድረግ ችሏል። የቀድሞ አሰልጣኙ ለቢቢሲ ስፖርት እንደተናገሩት አዩብ ቡአዲ ገና በወጣትነቱ የሚያሳየው ብቃት መደበኛ ወይም ተራ አይደለም። ቸልሲና አርሰናልም ተጫዋቹን ቀደም ብለው ሲከታተሉት የነበረ ሲሆን አሁን ደግሞ ማንቸስተር ዩናይትድ በስካይ ስፖርት አማካኝነት ፍላጎቱን በይፋ አሳይቷል። ዩናይትድ ከቡአዲ በተጨማሪ የፕሪሚየር ሊግ ልምድ ያለው እንደ ኤሊዮት አንደርሰን፣ ካርሎስ ባሌባና አደም ዋርተን ያሉ ተጫዋቾችን በአማራጭነትም ይዟል ነው የተባለው። ክለቡ በጥር ተጫዋቾች የዝውውር መስኮት የፊት መስመር ተጫዋቹን ዣን ፊሊፕ ማቴታንና የሬንሱን ወጣት ተከላካይ ጀረሚ ዣኮን ለማስፈረምም እያሰበ እንደሆነ ጭምር የሚያሳዩ ነገሮች አሉ። ሊቨርፑል ኦስትሪያዊውን ድንቅ ተከላካይ አፊያን ኑድኮን ለማስፈረምም ተስማማ። ታዋቂው የስፖርት ጋዜጠኛ ፋብሪሲዮ ሮማኖ እንደዘገበው ሊቨርፑል የ17 ዓመቱን ኦስትሪያዊ የመሃል ተከላካይ አፋየን ከኦስትሪያው ክለብ ቬይና ነው ለማስፈረም ሙሉ ስምምነት ላይ እንደደረሰ የተረጋገጠው። ፋብሪሲዮ ሮማኖም ሂር ዊ ጎ በሚለው ነገሩ አረጋግጦታል። ዝውውሩ መጠናቀቁንም ለማረጋገጥ የሚጠቀምበትን ታዋቂ አገላለጽንም የተጠቀመለት ሲሆን ተጫዋቹ በይፋ የሊቨርፑል ፕሮጀክትን ለመቀላቀልም መስማማቱ ነው ይፋ የሆነው። ስምምነቱ የተደረገው አሁን ቢሆንም ተጫዋቹ በይፋ ግን ሊቨርፑልን የሚቀላቀለው በፈረንጆቹ ሐምሌ ወይም ጁላይ 2026 ላይ ይሆናል። ይህም ደግሞ የሆነው ተጫዋቹ 18 ዓመት እስኪሞላው ድረስ በፊፋ ሕግ መሰረትም ዝውውሩ ስለማይፈቀድለት ነው። ሊድዌኬ 1.98 ሜትር ቁመት ያለው ሲሆን በቅርቡ በተደረገው የ17 ዓመት በታች የዓለም ዋንጫ ላይ ድንቅ ብቃትን በማሳየት የብዙዎችን ትኩረትም የሳበ ተጫዋች ነው። ሊቨርፑል ለዚህ የዝውውርም መጀመሪያ ላይ 3 ሚሊዮን ዩሮ 2.6 ሚሊዮን ፓውንድ አካባቢ የሚከፍል ሲሆን እንደ ተጫዋቹ ብቃት ሊጨምር የሚችል ክፍያም ወይም አድኦንሶችም ተካቶበታል የተባለው። ተጫዋቹ መጀመሪያ ላይ የሊቨርፑልን የ21 ዓመት በታች ቡድንን እንደሚቀላቀል ቢጠበቅም በረጅም ጊዜ ሂደት ግን የቨርጂል ቫን ዳይክ ተተኪ ሊሆን እንደሚችልም ተስፋ ተጥሎበታል ነው እየተባለ የሚገኘው። ሊቨርፑል የአጥቂውን አማካዩን ሃርቪ ኤሊየትን በቂ የመጫወቻ ጊዜ ባለማግኘቱ በአስተን ቪላ ያለውን የውሰት ቆይታ አቋርጦ ሊወጣ መሆኑ ተነግሯል። ኤሊየት ወደ ኡናይ ኤምሬ ቡድን አስተን ቪላ በውሰት ካመራ በኋላ
የተሳተፈው በጠቅላላው በ5 ጨዋታዎች ላይ ብቻ ሲሆን በፕሪሚየር ሊግም የታየው ደግሞ በ3 ጨዋታዎች ላይ ብቻ ነው። ታዋቂው ፋብሪዚዮ ሮማኖ እንደዘገበው የአሜሪካ ሜጀር ሊግ ሶከር ክለብ የሆነው ሻርሎቴ ተጫዋቹን የመውሰድ ፍላጎት አሳይቷል። ሆኖም ግን የ22 ዓመቱ ኤሊዮት በአሁኑ ወቅት ወደ አሜሪካ የመጓዝ ፍላጎት ጭራሽ እንደሌለው ነው የሚገለጸው። ምክንያቱም በዚህ እድሜው አሜሪካ ሄዶ መጫወትን እንደማይፈልግና በሜጀር ሊግ ሶከር መሳተፍ እንደማይፈልግ ነው የተገለጸው። ሃርቪ ኤሊየት በዚህ የውድድር ዘመን ሊቨርፑልም ሆነ አስተን ቪላ በመጫወቱ በህጉ መሰረት በዚሁ የውድድር ዘመን ለሶስተኛ የአውሮፓ ክለብ የመጫወት ምንም አይነት እድል የለውም። ምክንያቱም ህግ አለ። በሁለት የአውሮፓ ክለቦች ከተጫወተም በሌሎች ክለቦች በድጋሚ መጫወት እድል የለውም ዘንድሮ ማለት ነው። ስለዚህም ወደ አሜሪካ ሜጀር ሊግ ሶከር መሄድ የተሻለ መፍትሄ ተደርጎ ተወስዶለታል። ሊቨርፑል ተጫዋቹን በአስተን ቪላ ባለመጠቀሙ ቅር ተሰኝቷል። አሁን ደግሞ ተጫዋቹ ወደ አሜሪካ ለመሄድ ፍቃደኛ ካልሆነ በቀሪው የውድድር ዘመን የት ሊጫወትም ይችላል የሚለው ጉዳይ በጣም ትልቅ ራስ ምታት ሆኖባቸዋል የተባለው ሃርቪ ኤሊየት ከፉልሃም ወደ ሊቨርፑል ሲዘዋወር ትልቅ ተስፋ የጣለበት ወጣት ቢሆንም አሁን ላይ ግን እድገቱ በመቀዛቀዙ በሚቀጥለው ምርጫው ለቀጣይ ህይወቱም ወሳኝ ሊሆን እንደሚችል ጭምር የሚያሳዩ ነገሮችን ነው የተመለከት ነው። ሊድስ ዩናይትድ በፋይናንሻል ጫና ምክንያት ሆላንዳዊውን አጥቂ ጆኤል ፒሮንን ሊሸጠው ነው። ሊድስ ዩናይትድ የፕሪሚየር ሊጉን የትርፍና ዘላቂነት ደንብ ወይም ደግሞ ፒኤስአር የምንለውን ለማሟላትና ለፋይናንሻል ነገሩንም ለማስተካከል የ26 ዓመቱን አጥቂ ጆኤል ፒሮን በዚህ የጃንዋሪ የዝውውር መስኮት ለመሸጥም እያሰበ መሆኑ ተነግሯል። ሊድስ እስከ ሰኔ ወይም ደግሞ ጁን 30 ድረስም ሂሳቡን አስተካክሎ ሪፖርት ማድረግ ይኖርበታል። ክለቡ የገንዘብ ገቢ ለማግኘት አንዳንድ ተጫዋቾችን ለመሸጥም እንደሚገደድ ነው የተገለጸው። ሊድስ ፒሮን በ2003 ከዝዋንዚ ሲቲ ያስፈረመው በ10 ሚሊዮን ፓውንድ ቢሆንም አሁን ግን ያንኑ ያክል ገንዘብ ደግሞ መልሶ ማግኘት ሊከብደው እንደሚችል ነው የተገመተው። ክለቡ ተጫዋቹን በዝቅተኛ ዋጋ ለመሸጥ ሊገደድ ይችላል። ፒሮ ባለፈው የውድድር ዘመን በሻምፒዮንሺፑ ሁለተኛ ዲቪዚየን ላይ ማለት ነው 19 ጎሎችን ለማስቆጠር ድንቅ ብቃትን አሳይቶ የነበረ ቢሆንም በዘንድሮ የፕሪሚየር ሊግ የመሰለፍ እድልን ግን አላገኘም። በመሆኑም በቋሚነት የሚጫወትበትን ክለብ መፈለጉ ደግሞ የማይቀር ነው የሚመስለው። ከፒሮ በተጨማሪ ሊድስ ፈረንሳዊውን ግብ ጠባቂ ሜስሊየርንም ለመሸጥ እያሰበ ነው። ሜስሊየር በክለቡ ሶስተኛ ግብ ጠባቂ ሆኖ በመቀጠሉ እናም ኮንትራቱ በ2026ም ደግሞ ስለሚያልቅ ሊድስ አሁን ላይ ሽጦት ጥቂት ገንዘቦችን ለማግኘት ነው የሚፈልገው። እንደ ኤሲ ሚላንና ዩቬንቱስ ያሉ ታላላቅ ክለቦች ግብ ጠባቂውን ሜስሊየርን ለማስፈረም ፍላጎት እንዳለው ጭምር ይነገራል። ዌስትሃም ዩናይትድ ብራዚላዊውን ጎል አዳኝ ፓብሎ ፊሊፔን አስፈረመ። ዌስትሃም ዩናይትዶች በሊጉ እያጋጠመ ያለውን የጎል ማግባት ችግርን ለመቅረፍ የ21 ዓመቱን ተጫዋችም አንዳንድ ምንጮች 22 ዓመት ይሉታል ብራዚላዊው አጥቂ ፓብሎ ፊሊፔን ከፖርቱጋሉ ክለብ ቪሴንቴ ነው ማስፈረሙ የተረጋገጠው። ዌስትሃም ዩናይትድ ለተጫዋቹ ዝውውር ለቪሴንቴ ወደ 22 ሚሊዮን ፓውንድ ወይም 25 ሚሊዮን ዩሮ ገደማ የሚጠጋ ክፍያን የፈጸመ ሲሆን ተጫዋቹ ለ4 ዓመታት ተኩልም የሚቆይ ውልን የፈረመው። ፓብሎ ባለፉት ሳምንታት በጡንቻ ጉዳት ወይም መስኩላር ፕሮብሌምስ ምክንያትም አንዳንድ ጨዋታዎች ቢያመልጡትም የጉዳት ባለሙያው ዶክተር ራጅ ፓልብራር እንደገለጹት ከሆነ ጉዳቱ ቀላልና ዝውውሩን የሚያሰናክል አይደለም። ክለቡ ለ30 ቲሹ ጉዳቶች የሚያደርገውን የተለመደ የፊዚዮቴራፒ ሕክምናን እንደሚቀጥል ነው ያስታወቀው። ፓብሎ በዚህ የውድድር ዘመን በፖርቱጋል ሊግም በ13 ጨዋታዎች ላይ 10 ጎሎችን በማስቆጠር ድንቅ ብቃትን ያሳየ ተጫዋች ነው። ቁመቱና የአጨዋወት ዘይቤውም ከቀድሞው የቼልሲ አጥቂ ዲየጎ ኮስታ ጋር የሚመሳሰላል። እንግዲህ ይህ ተጫዋች ከዌስትሃም ዩናይትድ ከፓብሎ በተጨማሪ አርጀንቲናዊውን አጥቂ ታቲ ካስቲሎኖስን ከዚያም ደግሞ ከላትሲዮ ማስፈረሙ ይታወቃል። ሁለቱም አጥቂዎች ክለቡን ከወራጅ ቀጠናው ለማውጣት ወሳኝ ሚና ይጫወታሉ ተብሎ ነው የሚጠበቀው። አሰልጣኝ ኑኖ ኤስፕሬንቶ ሳንቶ ሁለቱንም ተጫዋቾች ከቡድኑ አዲስ ጉልበትን እንደሚሰጡና ለቡድኑ ሚዛንን መጠበቅ ወሳኝ መሆናቸውንም ጭምር ነው እየተናገረላቸው የሚገኘው። የኒውካስል ዩናይትዱ የ22 ዓመቱ ዴንማርካዊ አጥቂ ዊሊያም ኦሱላ በዚህ የጃንዋሪ የዝውውር መስኮት ወደ ጀርመን ቡንደስሊጋ ለማምራት ከጫፍ ደርሷል። እንደ ጀርመኑ ቢልድ ዘገባ ከሆነ ኦሱላ በሳምንት 40,000 ፓውንድ የሚከፈለውን የ5 ዓመታት ኮንትራትም ከአይንትራክ ፍራንክፈርት ጋር ተስማምቷል። ፍራንክፈርቶች ተጫዋቹን በውሰት ወስደው በውድድር ዘመኑ መጨረሻ በቋሚነት የመግዛት መብትም ወይም ኦፕሽን ቱ ባይ የሚያስገኝ ስምምነት ለማድረግም ድርድር ላይ ናቸው የተባለው። ኦሱላ በኒውካስል የመሰለፍ ዕድል ባለማግኘቱና በቋሚነት መጫወት ስለሚፈልግ ወደ ጀርመን ለመሄድ ፍቃደኝነቱን ገልጿል። ክለቡ ኒክ ቮልትማደን እና ዩኤን ዊሳን የተባሉ አጥቂዎች ስላሉት ኦሱላን መሸኘት ለቡድኑም ሆነ ለተጫዋቹ ጠቃሚ እንደሆነ ነው የታመነበት።
ኒውካስል ዩናይትድ ከዚህ ዝውውር የሚያገኘው ገንዘብ ሌሎች ተጫዋቾችን ለማስፈረም ይጠቀምበታል ተብሎ እንደሚታሰብ ነው መረጃዎች የወጡት። በክረምቱ የዝውውር መስኮት ኦሱላ ወደ ጀርመን ሊያመራ የነበረ ቢሆንም በወቅቱ ግን ኒውካስል ዩናይትድ ዝውውሩን አግዶበት እንደነበር የምናስታውሰው ነው። ሊድስ ዩናይትድ የኒውካስል ዩናይትዱን አማካይ ጆ ዊሎክን ለማስፈረም ጥረት እያደረገ ነው ተብሏል። ሊድስ ዩናይትድ በፕሪሚየር ሊጉ ለመቆየት የሚያደርገውን ትግል ለማጠናከርም በመሃል ሜዳው ላይ ጥራት ያለው ተጫዋችን መጨመር እንደሚፈልግ ነው እየተገለጸ የሚገኘው። ለዚህም የኒውካስል ዩናይትዱ አማካይ የሆነው ጆ ዊሎክ እንደ ዋነኛ ኢላማ ደግሞ አድርጎታል። እንደ አይኒውስ ዘገባ ከሆነ ሊድስ ዩናይትድ በቡድን ውስጥ የፈጠራንና ቴክኒካላዊ ብቃትን ለመጨመር ጆ ዊሎክን ለማስፈረም ቆርጧል። ክለቡ ቀደም ሲልም ሌላኛውን የኒውካስል ዩናይትድ አማካይ ሾን ሎንግስታፍንም ማስፈረሙን እናስታውሳለን። ጆ ዊሎክ በኒውካስል ዩናይትድ ቤት ቋሚ ተሰላፊ መሆን ተስኖታል። ተጫዋቹ ከክለቡ ጋር ያለው ኮንትራትም በ2027 የሚጠናቀቅ ቢሆንም ኒውካስል ተገቢውን ዋጋ ከቀረበለት ተጫዋቹን ለመሸጥ ዝግጁ መሆኑን የተነገረው። ሊድስ ዩናይትድ ተጫዋቹን ለማግኘት ብቻውን አይደለም፣ እንደ ፉላም፣ ክሪስታል ፓላስ ያሉ ክለቦችም ተጫዋቹን ለማስፈረም ፍላጎት እንዳላቸው ነው የሚነገረው። ኒውካስል ዩናይትድ ጆ ዊሎክን በመሸጥ የሚያገኘውን ገንዘብም ቡድኑን በሌሎች ቦታዎች ላይ ለማጠናከርም ሊጠቀምበት ይፈልጋል። ተጫዋቹም በቋሚነት እንዲሰለፍ ለመፍቀድም ለሁለቱም ወገኖች ጠቃሚ እንደሆነ ታምኖበታል። ጆ ዊሎክ በፕሪሚየር ሊጉ በቋሚነት ተሰልፎ የመጫወት ከፍተኛ ፍላጎት ስላለው ወደ ሊድስ ማምራቱ ብቃቱን በድጋሚ ለማሳየትም ጥሩ አጋጣሚ ሊሆንለት እንደሚችል ነው እየተገለጸ የሚገኘው። ቶተንሃም ሆትስፐርስ ቶማስ ፍራንክን ለማባረርና ሌሎች አሰልጣኞችን ለመሾምም እያቀደ ነው የሚባለው። ቶተንሃም ሆትስፐርስ አሁን ያለው አሰልጣኝ ቶማስ ፍራንክን አሰናብቶ የቀድሞ አሰልጣኙን ማውሪዚዮ ፖቼቲኖን ጨምሮ ሌሎችንም አሰልጣኞች ለመቅጠር ፍላጎቶች እንዳሉት እያሳየ ነው። በአሁኑ ወቅት የዩናይትድ ስቴትስ ብሔራዊ ቡድን አሰልጣኝ የሆነው አርጀንቲናዊ ፖቼቲኖ በቶተንሃም ደጋፊዎች ዘንድ ከፍተኛ ተወዳጅነት ያለውና ክለቡንም በቅርብ ዓመታት ውስጥ ለስኬት ያበቃ አሰልጣኝ ነው። በዚህ የውድድር ዘመን መጀመሪያ ላይ ክለቡን የተረከበው ቶማስ ፍራንክ ቡድኑን በመካከለኛ ደረጃ ላይ ይዞት የሚገኝ ሲሆን አሰልቺ የሆነ ጨዋታንም ይከተላል በሚል በደጋፊዎች ትችት እየቀረበበት ነው። ባለፈው የውድድር ዘመን 2024-25 በክለቡ የዩሮፓ ሊግ ዋንጫን ቢያስገኝም በፕሪሚየር ሊጉ በ17ኛ ደረጃ ላይ ማጠናቀቁን ተከትሎ ከስራው መባረሩን የምናስታውሰው አንጌ ፖስት ኮግሉ ነው። ክለቡ ከፖቼቲኖ ስንበት በኋላ እንደ ጆዜ ሞሪኒዮ፣ አንቶኒዮ ኮንቴ ያሉ ታዋቂ አሰልጣኞችን ቢቀጥርም ዘላቂ ስኬት ግን ሊያገኝ አልቻለም። ምንም እንኳን ፖቼቲኖ በዩናይትድ ስቴትስ ብሔራዊ ቡድን ውስጥ ቢሆንም በፕሪሚየር ሊግ ትልቅነትና ለቀድሞ ክለቡ ያለው ፍቅር ወደ ሰሜን ለንደን እንዲመለስም ሊያጓጓው ይችላል የሚል መረጃ እየወጣ ነው። ነገር ግን በቅርቡ ከኃላፊነት የተነሱት አሰልጣኞችም ሩበን አሞሪም እና እንዲሁ ደግሞ ኤንዞ ማሬስካ ከቶተንሃም ጋር ስማቸው ተነስቷል። ሌላኛው ደግሞ እንዲሁ የእንግሊዝ ብሔራዊ ቡድን አሰልጣኝ የነበረው ጋሬት ሳውዝጌትም በቶተንሃም የአሰልጣኝነት ቦታ ላይ ስሙ እየተነሳ የሚገኝ ሌላኛው አሰልጣኝ ነው። ናፖሊ የሌስተር ሲቲውን አጥቂ ለማስፈረም ፍላጎት አሳይቷል። አብዱል ፋቲሁ ከእንግሊዝ እያሳየ ያለው አስደናቂ ብቃት ሳይስተዋል አልቀረም። በመጪው ጥር ወርም የተለያዩ የአውሮፓ ክለቦች ፍላጎት እየጨመረ በመምጣቱ በወጣቱ ተጫዋች የጨዋታ ዘመን ላይም ወሳኝ ወቅት እንደሚሆን እየታየ ነው። እንደ ፌጃዝ ዘገባ ከሆነ ናፖሊ በጥር የዝውውር መስኮት ደፋር እርምጃን ለመውሰድም እየተዘጋጀ ሲሆን የጋና ብሔራዊ ቡድን አባል የሆነው ፋቲሁ የክለቡን የማጥቃት አማራጭ ለማጠናከር እንደ ቀዳሚ ኢላማ ነው የተለየው። በአሁኑ ወቅት በሌስተር ሲቲ የሚጫወተው አብዱል ፋቲሁ ክለቡን ደ ፎክስስን እንዲሁ በሻምፒዮንሺፕ ሁለተኛው ሊግ ላይ ፈታኝ ሁኔታዎች ውስጥ ቢገጥማቸውም እሱ ግን ጎልቶ መታየቱን ቀጥሏል። ሌስተር ትኩረቱን እንደገና ተደራጅቶ ወደ ፕሪሚየር ሊግ ለማደግም የሚያደርገው ጥረት ላይ ቢያደርግም የ20 ዓመቱ የክንፍ ተጫዋች ግን በተከታታይ በሚያሳያቸው አስደናቂ ብቃቶች ዝናው በዝምታ እያደገ መጥቷል። የፌጃዝ ዘገባ እንደሚያመለክተው ከሆነ ናፖሊ አዲስ የማጥቃት አማራጭ ለማግኘት 25 ሚሊዮን ዩሮ ኢንቨስት ለማድረግም ፈቃደኛ ሲሆን አብዱል ፋቲሁ በዝውውር እቅዳቸው ውስጥም እንደ ዋነኛ ኢላማ ሆኖ ብቅ እንዳለ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የሴሪኤ ክለብ ናፖሊ በክንፍ በኩል ያለውን የተጫዋቹን ስብጥርም ሚዛኑን የሳተና ተጋጣሚን የመከላከል መስመርን ሰብሮ መግባት አቅሙ አነስተኛ እንደሆነ ያምናል። በሀገር ውስጥና በአውሮፓ ውድድሮችም ተወዳዳሪ ሆኖ ለመቆየት ናፖሊ ፈጣንና ተለዋዋጭ የሆነ የክንፍ ተጫዋች መጨመርም እንደ አስፈላጊነቱ ይመለከተዋል። ከናፖሊ እይታ አንጻር ፋቲሁ ለሚፈልጉት መስፈርትም በትክክል የሚመጥን ነው። ተጫዋቹ ፈጣን ፍጥነት አለው። ለአንድ ግንኙነቶችም የሚመችና በሽግግር ወቅትም ክፍት ቦታዎችን በመጠቀም ለማጥቃትም የተካነ ነው።
ስካውቶች እንደሚናገሩት ከሆነ በተጫዋቹ ውጤታማነትና የስራ ተነሳሽነት መደነቃቸውን ገልጸዋል። እነዚህ ባህሪያት ደግሞ ከሲሪያው ጥብቅ ታክቲካዊ ፍላጎቶች ጋር በፍጥነት እንዲላመድም ሊረዱት እንደሚችሉ ጭምር ነው መረጃዎቹ እየወጡ እንደሚገኙ ዘገባዎቹም እየጠቆሙ የሚገኙት። ይሁን እንጂ ሌስተር ሲቲ ተጫዋቹን በአሁኑ ወቅት ለመሸጥ ምንም አይነት ፍላጎትም አስቸኳይም ነገር የለበትም ነው የተባለው። ፋቲው የክለቡ ፕሮጀክት ውስጥም አስፈላጊ አካል ሆኖ የቀጠለ ቢሆንም በማንኛውም የጥር የዝውውር መስኮት ግን እንዲሳካ አሳማኝ የሆነ የገንዘብ ጥያቄ ማቅረብ ይኖርባቸዋል። የክለቡ የውስጥ አዋቂዎች እንደሚጠቆሙት ሌስተር ወደ ላይኛው ሊግ ወይም ወደ ፕሪሚየር ሊግ ለመመለስ በሚያደርገው ጥረት ተጫዋቹን ቢያንስ እስከ የውድድር ዘመኑ መጨረሻ ድረስም ማቆየትን ይመርጣሉ። ቢሆንም ግን ከፍተኛ የገንዘብ ጥያቄ ከቀረበ አስቸጋሪ ሁኔታ ውስጥም ሊገቡ እንደሚችሉ ነው የተነገረው። ወደ ናፖሊ መዘዋወር ለአብዱል ፋቲው በቻምፒየንስ ሊግ የመሳተፍና ራሱን በከፍተኛ ደረጃ የመፈተሽ እድል ቢሰጠውም ተጫዋቹ ግን ከአሉባልታዎች ይልቅ በጨዋታዎች ላይ ትኩረት ማድረጉን ተነግሯል። ለተጫዋቹ ቅርብ የሆኑ የመረጃ ምንጮችም እንደሚሉት ዝውውሩን ለሚቀጥለው የረጅም ጊዜም እድገቱ ግልጽ የሆነ ጥቅምም ካለው ብቻ ነው ተብሎ ነው የሚታሰበው። በአሁኑ ወቅት ቶተናም የ80 ሚሊዮን ፓውንድ ግምት ያለውን ተጫዋች ለማስፈረም በሚደረገው ፉክክር ከባየር ሚኒክና ከናፖሊ የተሻለ እድል እንዳለው እየተነገረም ይገኛል። ዌስትሃም ዩናይትድ በሳምንት 325,000 ፓውንድ የሚከፈለውን እንግሊዛዊ ኮከብ በጃንዋሪ ለማስፈረም እያሰቡ ነው። ዌስትሃም ዩናይትድ ለውድድር ዘመኑ ሁለተኛው አጋማሽ የአጥቂ ክፍላቸውን ጥራት ለመጨመር በማሰብ ራሂም ስተርሊንግን በውሰት ለማስፈረም ንግግር ላይ መሆናቸው ተዘግቧል። እንደ ዘገባዎቹ ጥቆማ ከሆነ ሃመርሶቹ በቼልሲ ቦታም ያጣውን ይህንን ተጫዋችም እስከ ውድድር ዘመኑ መጨረሻ በምስራቅ ለንደን እንዲቆይ የሚያደርገው ስምምነትን እየመረመሩ ይገኛሉ። የዝውውሩን አስፈላጊነት የዚህ ዝውውር መነሳሳት በወቅቱ ካጋጠማቸው ችግር ጋር የተያዘ ነው። ዌስትሃም በአሁኑ ወቅት በእንግሊዝ ፕሪምየር ሊግ የወራጅ ቀጠና ውስጥም ይገኛሉ። አሰልጣኝ ኑኖ ኤስፕሬንቶ ሳንቶ ውጤቱን ለማሻሻል ከፍተኛ ጫና ውስጥ በመሆናቸው በጃንዋሪ ዝውውር መስኮትም የአጥቂ ክፍሉን ማጠናከር ቅድሚያ የሚሰጠው ተግባርም ሆኗል። የ31 ዓመቱ ክንፍ ተጫዋችን በሳምንት 325,000 ፓውንድ ገደማ ያገኛል። በቸልሲ ዋና ቡድን ውስጥም ቦታን አጥቷል። ቸልሲ ተጫዋቹን በቋሚነት ለመሸጥ ቢሞክሩም በከፍተኛ ደሞዙ ምክንያት ግን እስካሁን አልተሳካላቸውም። ባለፈው የውድድር ዘመን በአርሰናል በውሰት ቆይታው ቢያደርግም ቋሚ መሰለፍ እድልን ባለማግኘቱ ተጽዕኖ አነስተኛ ነበር። ወደ ፉላም ሊያደርግ የነበረው ዝውውርም በባለፈው ክረምት ሳይሳካ እንደቀረ ጭምር የሚያሳዩ ነገሮች ናቸው ያሉት። ከዌስትሃም አንጻር የስተርሊንግ ልምድ፣ ፍጥነትና በሊጉ ያለው ስም ደግሞ ለደካማው የአጥቂ ክፍላቸው መነቃቃትን ይፈጥራል የሚል ተስፋ አለም። በተለይም ከማንቸስተር ሲቲ ጋር ለዋንጫዎች ያነሳበት ልምድም ቡድኑ ካለበት ከፍተኛ ጫና ለመውጣትም ይረዳዋል ተብሎ ነው የሚታሰበው። ሆኖም ተጫዋቹ ለረጅም ጊዜ ካለመጫወቱ የተነሳ ግን ብቃቱ መቀነሱ ለቡድኑ ትልቅ ስጋት ነው። ስተርሊንግ ደግሞ ይህንን ዝውውር ተቀዛቅዞ የቆየውን የእግር ኳስ ሕይወቱን ዳግም ለማንቀሳቀስም ጥሩ አጋጣሚ አድርጎ እንደሚመለከተው ጭምር የሚያሳዩ መረጃዎች ደግሞ እየወጡ ነው የሚገኘው። የፉአድ ባህሩ የዩቲዩብ ቻናል ላይ የተለያዩ የስፖርት ጉዳዮችን የዝውውር ጉዳዮችን ስናነሳ ቆየን። ከኛ ጋር ለነበራችሁ በሙሉ ላቅ ያለ ምስጋናን ለእናንተ ማቅረብ እወዳለሁ። በሌሎች ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ደግሞ በድጋሚ ይዘን የምንቀርብባቸው ፕሮግራሞችን ይዘን እንመለሳለን። ለአሁኑ ግን ስላደመጣችሁኝ እጅግ ከልብ አድርጌ ነው የማመሰግናችሁ። ፉአድ ባህሩ ፕሮግራሙን መራው። መልካም ጊዜ እንዲሆንላችሁም በአክብሮት ነው የምመኝ።